ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ዛሬ ታህሳስ 8 2018 ዓ.ም የተለያዩ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋበዝኳችሁ። እንግዲህ ከሰሞኑ እንደሚታወቀው እጅ መስጠቱ ተጠናክሮ ቀጥሏል ማለት ነው። ዛሬም የሰላም ስምምነቱን ተከትሎ በጎንቻ ሴሶ እነሴ ወረዳ በጫካ የነበሩ ታጣቂዎች የመንግስትን የሰላም አማራጭ ተቀብለው መግባታቸው ተሰምቷል። እንዲሁም ከ9000 በላይ የክላሽና የብሬን ተተኳሽ ለጽንፈኛ ቡድኑ ሊያደርስ የነበረ ተሽከርካሪ በቁጥጥር ስር መዋሉም መረጃዎች ጠቁማሉ። እንዲሁም የተለያዩ ዝርዝር መረጃዎች አሉ፣ አብረን የምናያቸው ነው የሚሆነው። አብራችሁኝ ቆዩ። ወደ መረጃው ስናልፍ በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረገውን የሰላም ስምምነት ተከትሎ በጎንቻ ሴሶ እነሴ ወረዳ በጫካ የነበሩ ታጣቂዎች መግባታቸው ተሰምቷል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረገውን የሰላም ስምምነት ተከትሎ በምስራቅ ጎጃም ዞን በጎንቻ ሴሶ እነሴ ወረዳ በጫካ ሲንቀሳቀሱ የነበሩ ከፍተኛ አመራሮች የመንግስትን የሰላም አማራጭ ተቀብለዋል። የጎንቻ ሴሶ እነሴ ወረዳ ዋና አስተዳዳሪ አቶ የኔዋ ደመቀ የመንግስትን የሰላም አማራጭ ለተቀበሉ አካላት አቀባበል ያደረጉ ሲሆን የሰላምን አማራጩን የተቀበሉ አካላት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረገውን የሰላም ስምምነት ተከትሎ እንደገቡም ገልጸዋል። በመጨረሻም የህዝባችን ስቃይና እንግልት በመረዳት እና ኢትዮጵያን ለማፈራረስ ከሚሰሩ ታሪካዊ ጠላቶቻችን ሴራ በመረዳት እና በመገንዘብ ለሰላም ትርጉም በመስጠት አስቀድማችሁ መምጣታችሁ ለህዝባችሁና ለሀገራችሁ ያላችሁን ቁርጠኝነት የሚያሳይ ነው ብለው በቀጣይ የበደላችሁትን ህዝብ ለመካስ ምቹ ዕድል ስላገኛችሁ ህዝባችሁን ይቅርታ በመጠየቅ ስለ ሰላም ዘወትር ልትዘምሩ ይገባል ብለዋል በማለት በቀጣይ የህዝባችን ሰላም እንዲረጋገጥ ከመንግስት ጎን ሆነው እንዲሰሩም ጥሪያቸውን አስተላልፈዋል። ለታጣቂ ቡድኑ ሊደርስ የነበረ ህገወጥ መሳሪያና ተተኳሽ በቁጥጥር ስር መዋሉንም ፖሊስ አስታውቋል። በሰሜን ወሎ ዞን ራያ ቆቦ አዲስ ቅኝ ቀበሌ ለህገወጥ ታጣቂ ቡድኑ ሊደርስ የነበረ የጦር መሳሪያና ተተኳሽ በወረዳው ጥምር ጦር ክትትል በቁጥጥር ስር መዋሉን በዞኑ የራያ ቆቦ ወረዳ ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር አድማሱ ገላይ ናቸው የተናገሩት። በተሽከርካሪ የክላሽ መሳሪያ ከ9000 በላይና የብሬንና የክላሽ ጥይቶችን ጭኖ ሲጓዝ የነበረ ተሽከርካሪ መያዙን ነው ኢንስፔክተር አድማሱ አክለው የገለጹት። ህገወጥ መሳሪያውና ተተኳሹ ሲጓዝ የነበሩ 2 ተጠርጣሪዎችን በቁጥጥር ስር ውለው ምርመራ እየተጣራ መሆኑንም አዛዡ ተነግረዋል። በተጨማሪም ታጣቂ ቡድኑ ሊገለገልባቸው የነበሩ 2 ሞተር ሳይክልና 6 የባጃጆችንም በቁጥጥር ስር ማዋላቸው ኢንስፔክተር ገላይ የራያ ቆቦ ወረዳ ፖሊስ ጽሕፈት ቤት አዛዥ አስታውቀዋል። ወደ ሌላኛው መረጃችን ስናልፍ የጽንፈኛው የሻምበል መሪ የነበረው መኩሪያው ሊቁ እጁን በሰላማዊ መንገድ ለመንግስት መስጠቱም ተሰምቷል። በሰሜን ጎጃም ዞን ሰሜን አቸፈር ወረዳ ባልተገባ መንገድ ታጥቆ ጫካ ገብቶ የነበረው አቶ መኩሪያው ሊቁ የመንግስትን የሰላም ጥሪ በመቀበል በሰላማዊ መንገድ ከነትጥቁ እጁን ለመንግስት መስጠቱም ተሰምቷል። እንዲሁም በሰሜን ጎጃም ዞን የሰላም ጥሪውን ተከትሎ በተለያዩ አካባቢዎች ታጥቀው ሲንቀሳቀሱ የነበሩ የታጣቂ ቡድኑ አባላት በግፍ እየገቡ መሆኑንም መረጃዎች ይጠቁማሉ። በመጨረሻም በደቡብ ጎንደር ዞን ሊቦ ከምከም ወረዳ የመንግስትን የሰላም ጥሪ የተቀበሉ ታጣቂ ኃይሎች እየገቡ መሆኑም ተሰምቷል። የ74ኛ ክፍለ ጦር አዛዥ ኮሎኔል አሸናፊ ብርቄ የመንግስትን የሰላም ጥሪ ተቀብለው እየገቡ ኃይሎችን ተቀብለዋል። ኮሎኔል አሸናፊ በተፈጠረው ችግር ማህበረሰቡ የደረሰበትን ዘርፈ ብዙ በደል ለታጣቂ ኃይሎች በዝርዝር ማስረዳታቸውን መረጃዎች ይጠቁማሉ። ወደ መጨረሻው መረጃችን ስናልፍ ኢትዮጵያ ጥንታዊ ስልጣኔና ዘመናዊ ህልሞቿን አጣምራ መያዟን ጸንታ እንድትቀጥል አድርጓታል ያለው የህንድ ጠቅላይ ሚኒስትር ናርዲራ ሞዲ ናቸው። የኢትዮጵያ ጥንታዊ ስልጣኔና ዘመናዊ ህልሞችን አጣምራ መያዟ በአይበገሪነትና ጽናት መንፈስ እንድትቀጥል አድርጓታል ሲሉ የህንድ ጠቅላይ ሚኒስትሩ ናርዲራ ሞዲ ገልጸዋል። የህንድ ጠቅላይ ሚኒስትር ናርዲራ ሞዲ በ6ኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የሥራ ዘመን የጋራ ስብሰባ ላይም ንግግር አድርገዋል። ይህን ጠቅላይ ሚኒስትሩ ናርዲራ ሞዲ በኢትዮጵያ የህግ አውጪ ምክር ቤት ፊት ንግግር በማድረጋቸው ትልቅ ክብር እንደሚሰማቸውም ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ላበረከቱላቸው የኢትዮጵያ የክብር ኒሻን ምስጋናቸውን ያቀረቡ ሲሆን የክብር ኒሻኑ በህንድ ህዝብ ስም ተቀብያለሁ ብለዋል። ኢትዮጵያ ከዓለም ጥንታዊ ስልጣኔዎች ካላቸው ሀገራት መካከል አንዷ ናት ያሉት ጠቅላይ ሚኒስትሩ በሰው ልጅ ታሪክ ውስጥ በግንባር ቀደምትነት እንደምትጠቀስም ተናግረዋል። የሉሲ ድንቅነሽ ቅሪተ አካል ኢትዮጵያ የሰው ዘር መገኛ መሆኑን በግልጽ ማሳያ ነው ብለዋል። ኢትዮጵያ የታሪክ ህያው ሆኖ ዛሬም በመልክዓ ምድሯና በህዝቦቿ ልብ ላይ እንደሚታይ አመልክተው ኢትዮጵያ የጥንካሬ፣ የአይበገሪነት፣ የኩራትና የለውጥ ምልክት ናት ሲሉ መልእክታቸውን አስተላልፈዋል። ውድ የቻናሌ ቤተሰቦች የዕለቱ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች መመለስ ነው የሚሆነው። ላይክ፣ ሼር እያደረጋችሁም እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ